የዲያቆን ዳንኤል ክብረት አነጋጋሪ መልእክት ምንድነው? አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠበቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ብለዋል። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። አንተ ሀገር ቆጥሮ ማን የሰጠህ እንዳትገቡ ብለህ ምትል እንኳን እኛ አንተ ማለት ወፍ ዘራሽ እናትና አባትህን ቆጥረህ ማትናገር ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አዎ ልምድ አለ። አስከሬን የምታስር ነህ። የነን ሐውሰናይን አስከሬን አስርሃል እስከ ዛሬ ድረስ። እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋል? አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጭ? በቤተ መንግስት ላይ ቁጭ ብለህ ቤተ ክርስቲያንን ያስጨፈጨፈ ሰው አለ። ገበያ ላይ ቦምብ እንዲጣል የምታዘው አንተ አይደለም? እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሉ መሀይማ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪውን አቶ ዳንኤል ክብረት የተናገሩት ንግግር እጅግ በጣም ብዙዎችን አስቆጥቷል። አስደንጋጭ ንግግር ተናግረዋል። ዲያስፖራ በሀገሪቱ አያገባቸውም፣ አይመለከታቸውም፣ እንዲሁም ደግሞ የመቃብር የቀብር ስፍራ አይሰጣቸውም፣ የቀብር ቦታ እዚህ ሊቀበሩ አይገባም የሚል እጅግ አስደንጋጭ ንግግር ተናግረዋል። ይህንን ተመልክቶ እንግዲህ በሌላ መልኩ ደግሞ ዲያስፖራዎችም ሀገር ውስጥ ያሉ ኢትዮጵያንም የተቃወሙት ይገኛል። ከፍተኛ ተቃውሞ ተነስቶበታል። ይህንን የምንመለከት ይሆናል ማለት ነው። እንዲሁም እንግዲህ ይህን ቪዲዮ የምትመለከቱ በውጭ ሀገር የምትገኙ ዲያስፖራዎች ካላችሁ ሀሳባችሁን በኮሜንት ላይ አጋሩን። ምን ተሰማችሁ? ምን ትላላችሁ? ቪዲዮውን ላይክ ማድረግ እንጀምር። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ግን እኔ ምንድን ነኝ? በቃ ታስከብረው ራሷ። ይሄን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ፣ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር ምናጣውኛል? እዚህ ሀገር መንግስት ባይኖር መንግስት ዳንኤል ክብረት በዚህ ልክ እንግዲህ ይህን ሁሉ የኢትዮጵያ ዲያስፖራ ይንቃል ብዬ ተስፋ አድርጌም አላቅም። ገምቼ ማንም ሊገምተው የማይችል ነገር። ይሄ እጅግ በጣም የሚያሳዝን እንግዲህ እንደዚህ አይነት ሰው ነው የጠቅላይ ሚኒስትሩ አማካሪው የምትሾመው ማለት ነው። ዳንኤል እንግዲህ አወዳደቅህ እጅግ በጣም ከፋን። በዚህ ደረጃ ሰው መናቅ ምን ይሉታልኝ? አሁን ምን ማለት ነው? በአንድ ሀገር ላይ አይመለከታችሁም ብሎ ማለት እንዴት ይቻላል? ዲያስፖራ አይደለም ወይ የጀርባ አጥንት የሆነው እኮ? ይሄ አንተ እኮ አሁን አማካሪውን የተቀመጥክለት ካድሬውን የተቀመጥክለት የብልጽግና መንግስት እኮ ከፍተኛ የሆነ የዶላር ማሰባሰብ የነበረው ከዲያስፖራው ነው። እንዴት ይሄ ይረሳል? ይህን ሁሉ ትተን እንዴት ዲያስፖራው ዜጋ አይደለም ወይ? እንደ ዜጋ ይመለከተውም ወይ? ደግሞስ በየትኛው እንትን ተዋግተን ነው እኛን የምንዋጋው? እንዲህ አይነት ነገር እጅግ በጣም የሚያሳዝን ነውና ዲያስፖራው በዚህ ደረጃ መናቅና ማጣጣል ለምን እንዳስፈለገ ግልጽ አይደለም። ዳንኤል የዚህን ያህል እኔ ምናልባት ሆድህን እንዳይበላው እፈራለሁ። በዚህ ደረጃ እንዴት እንደ ሀገር ዜጋ ማንኛውንም በሚመለከተው ጉዳይ የሚመለከተውን የቀብር ቦታ መከልከል ምን ማለት ነው? አይመለከታቸውም ተብሎስ እንደ ዜጋ እንዴት ሊናገር ይችላል? ሁሉም ዜጋ አይደለም ወይ? በእያንዳንዷ ጉዳይ ኢትዮጵያዊ ይመለከተዋል። ሀሳቡን፣ ፍላጎቱን፣ ስሜቱን ማንጸባረቅ መግለጽ የሚችልበት ሀገር ላይ እንዲህ ያለ
ጠባብተኝነት ማሳየት እጅግ በጣም ከአንድ የጠቅላይ ሚኒስትር አማካሪ ነኝ ከሚል ሰው የማይጠበቅ ነው። በዚህ ጉዳይ እናንተ ሐሳባችሁ ምንድነው? ሙሉን የምናዳምጠው ይሆናል። ደግሞ በጣም ከፍተኛ የሆነ ተቃውሞ በረቶበታል። እስኪ የሚሉን ነው። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አልነጋገርም። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ ይገባሉ። ለምን ይሄ ሰውዬ አንድ ያልተረዳው ነገር ቢኖር ምንድነው? ዛሬ ሎሌ ሆኖ የሚያገለግልለት የብልጽግና መንግስት ባለስልጣናት የሚኖሩት በውጭ ሀገር ነው። ስለዚህ እነሱ አይመለከታችሁም ማለት ነው። ሞት ቢያገኛቸው ወደ ሀገር ውስጥ መጥተው አይቀበሩም፣ አይመለከታችሁም፣ አያገባችሁም ያላችሁ የባለስልጣናቱን ልጆች ማለት ነው። የጠቅላይ ሚኒስትሩን ጀምሮ ሌሎችንም በየደረጃቸው ያሉትንም ሁሉ አይመለከታችሁም፣ አያገባችሁም ያለ ምን አይነት መውረድ ነው? እንዴት አይነት አስተሳሰብ ነው? በእውነት እንዴት አንድ ኢትዮጵያዊ ዜጋ አያገባችሁም ሊባል ይችላል? ዲያስፖራ አይደለም ወይ ጀርባት እንዴ? በትልልቅ ከተሞች እኮ የምናውቀው የሆነ ትልልቅ ቪላ አፓርትመንት ቤት ሲታይ ዲያስፖራ ሰፈር ነው የሚባለው አይደለ? ዲያስፖራ አካባቢ ነው የሚባለው ስያሜው ራሱ። ይሄን ያህል ከፍተኛውን የዶላር ፍሰት የሚያመጡ ዜጎች ወንድሞቻችንን በዚህ ልክ አይቀበሩም፣ ሀገር ውስጥ መቀበር የለባቸውም ብሎ ለተራ ለቀብር ነገር እንዲህ አይነት አጀንዳ ማምጣት ይገርማል በጣም። እስኪ ተቃውሞ ምን ይመስላል? በሱ ላይ የተነሱ ዲያስፖሮችና ሀገር ውስጥ ያሉ ሰዎች አንዳንድ አስተያየት ሰጥተዋል። እስኪ እሱን እንመልከት። በቃው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም። ሰውን ሰብአዊ መብት ሰብአዊ ነፃነት በቁሙ ብቻ ሳይሆን ሞቶም ለመክፈፍ ለመንጠቅ የምትፈልግ ፖለቲከኛ ነጋዴ ሲሞቱ ለምን ቅበሩን ይላሉ እና ሙዚየም እንግባ። አንድ ሰው በየትኛውም ዓለም ኖሮ በሚሞት ጊዜ በትውልድ አገሩም ሆነ በኖረበት ሀገር የመቀበር ሙሉ ስልጣን መብት አለው። ስትጎዳ የምናዋጣው እኛ ነን፣ የምንዘምተው እኛ ነን። በጠበቀው ሀገር አባቶቻችን በጠበቁት አያቶቻችን ቅድመ አያቶቻችን ባስከበሩት አገር ላይ የመቀበር ሙሉ መብት አለን። ስትጎዳ የምናዋጣው እኛ ነን። እንኳን ልታዋጣ የተዋጣውን የምትበላ የተላከውን ስንዴ ቀቅለ መልሰ የምትልክ ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም። ያው እሳቸው መረጃው አላቸው ወይ ረስተውት ሊሆን ይችላል። የኢትዮጵያ ዲያስፖራ ማለት ለኢትዮጵያ ምንም ኤክስፖርት አድርገን ከምናገኘው ገንዘብ በላይ የሚያስገባ ነው። ለምሳሌ ቡና ነው አይደል ኤክስፖርት የምናደርገው። ትልቁ ቡና ኤክስፖርት አድርገን በአመት 2.6 ቢሊዮን ምናምን ነው የምናስገባው። በ2025 የኢትዮጵያ ዲያስፖራ ወደ ሀገሩ 7 ቢሊዮን ዶላር ወደ ሀገሩ ልኳል። ከዲያስፖራው ኢትዮጵያ አግኝታለች። እንዲያው እንደ ሰው ሀገራቸውን የተወለዱበት ነው። ማንም ከሀገሩ ወዶ ፈልጎ አይሰደድም። እንደው ከዚያ ግን አልፈን በጥቅም እንኳን ብንለካው ቀላል አይጠቅሙንም። ስለዚህ ሌላው ቢቀር በሀገራቸው መቀበር እንኳን መብታቸው ነው፣ መብታቸው ይመስለናል። እውነት ያሳዝናል። እንግዲህ ያንን ሁሉ የኢትዮጵያ ዜጋ ዲያስፖራ በዚህ ልክ በጥቅምና በሚዛን መዝኖ ጥቅማቸው ይጠቅማል አይጠቅምም፣ ገቢ ያላቸው የላቸውም ብሎ ማለት በራሱ እጅግ በጣም የሚያሳፍር ነው። አይደለም ከፍተኛ የሆነ የገንዘብ ምንጭ የሆነ ማንኛውም ተራ በረንዳ ላይ የወደቀ ኢትዮጵያዊ ዜጋ እንኳን በሀገሩ የመቀበር አይደለም ሀሳብ የመስጠት ፍላጎቱን ሀሳቡን የመግለጽ የማራመድ መብት አለው። እንዴት ይሄ ተጥሶ ዳንኤል በዚህ ልክ እንጃ፣ በጣም በእውነት ያሳዝናል። እስኪ ሀሳባችሁ ምን ይመስላል? እናንተ ሰዎቹ በዚህ ልክ የተቃወሙት ነው፣ የእናንተ ሀሳብ ምን ይመስላል? ዮኒ ማኛ በዚህ ጉዳይ የተናገረው ነገር አለ፣ ያው ከዲያስፖራዎች ውስጥ አንዱ ስለሆነ እስኪ ዮኒ ማኛ እንስማው።
ሰላም ቤተሰብ እንዴት ናችሁ? ክብሩ ይስፋ የእናትና የልጁ። እኔ የምለው የዚህን ሰው ወደ ገደለው እንግባ። በጣም የገረመኝ አባባል ነው። ዳንኤል ክብረት ያለው ምንድን ነው? ለምንድን ነው አሜሪካ ያላችሁ የአሜሪካ ዜግነት የወሰዳችሁ፣ አውሮፓ ያላችሁ የአውሮፓ ዜግነት ያላችሁ ስለ ኢትዮጵያ ድምፅ የምትሆኑት ኢትዮጵያን የምትተቹት ምን ስለሆናችሁ ነው? እንዲሁም ስትቀበሩ ወደ ሀገራችን መጣችሁ ልትቀበሩ የምትሉት ምንድናችሁ እያለ እየተናገረ ነው። አንዳንዴ ትልቅ ሰው ሲቀል ያሳዝናል። አሁን ለምሳሌ አቢቹ ወይም ዶክተር አብይ ቢለው ያምርበታል። ለምን ብትለኝ ሀገር መከላከያ ውስጥ ለረጅም ዓመታት ከ14 ዓመት ጀምሮ ሲሰራ ነበር። ጥሩም ሰራ አልሰራ እሱ ሌላ ጉዳይ ነው። አንተ ግን እስቲ እንነጋገር። ሀገርን የምንዋጋው ጠላት ቢመጣ እንዲምናረገው እኛንን ካልክ አንድ ቀን ለሀገር ብለ የተዋጋውን ቦታ አሳይ። አንድ ቀን ስለ ሀገር ብለ የተዋጋውን ስለ ሀገር ብለ ምን ያረከውን አንድ ቀን አሳይ። አየ ችግሩ ምንድነው? አንዳንድ ሰዎች ራሳቸውን የሆነ ቦታ ያስቀምጡትና ጀግና እንደሆኑ ያስቀምጡትና ሌሎችን ለማጣጣል ይሞክራሉ። ሌላው ዲያስፖራው ለጥቅም ለእርዳታ ጊዜ ያልተጠየቀበት ዘመን አለ። አብዛኛው ኢትዮጵያዊ የሚኖረው በዲያስፖራው እርዳታ ነው። እውነቱን ልንገር፣ አልበለዚያማ በኢትዮጵያ ደሞዝ የትኛው የመንግስት ሰራተኛ ሊኖር ይችላል? የትኛው? ስለዚህ አንዳንዴ የኢትዮጵያ ሕዝብንና ዲያስፖራውን ለመነጠል የምትሰሩት ስራ እጅግ የሚያሳዝን ነው። አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጨ? ምን አናደደ? ምን ብልጽግና አንተ በምታምረው ክርስቶስ ነው? እንኳን ብልጽግና ክርስቶስ ሲመጣ የደገፉት ያልደገፉት ሰዎች ነበሩ። እንዴት ነው ብልጽግና ካልተደገፈ ምን ካልተደገፈ ዜግነት የላችሁ ምትላል? ምን አይነት ነገር ነው? የሚገርምና በጣም አሳፋሪ መሆንን የምነግርህ ሌላው አሜሪካ ዜጎቿ ሌላ ሀገር ሲኖሩ አንድ ነገር ኢመርጀንሲ ቢኖር በሙሉ አሜሪካ ኤምባሲ እንዲገኙ ሁሉንም አይነት ትሪትመንት አድርጎ ወደ ሀገራቸው ዜግነታቸው ተከብረው እንዲኖሩ ያደርጋል። not only Americans but everyone else do the same thing። ሌሎቹ አውሮፓ ብትል ዜግነት ያላቸው በሙሉ ሌላ ሀገር ሄደው የሆነ ችግር ቢፈጠር የሆነ ነገር ቢፈጠር ለዜጎቻቸው የሚያደርጉት ጥንቃቄና ለዜጎቻቸው ያላቸው ክብር የተለየ ነው። ኢትዮጵያ ጭራሽ ሬሳ እንኳን እንዴት ነው የሚቀበርላችሁ እያልክ ትላለና እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሩ መሀይማን ተምረው እንዳልተማሩ የሚያስቡ ሰዎች ሁልጊዜ ይናገራሉ። ዳንኤል ክብረት አስተውል፣ እንደ ቃቃ አታስብ። ዛሬ አንተ ፓርላማ ውስጥ ባትኖር፣ አንተ የፓርላማ ተጠቃሚ ባትሆን ኖሮ ተመሳሳይ ተቃውሞ ታነሳ ነበር። ጥያቄ ነው የሚጠየቀው መንግስት። ህዝቡ ከአንድ ቦታ ወደ አንድ ቦታ መሄድ አልቻለም። ህዝቡ ሰላም አላገኘም። የህዝብ ጥያቄ አልተመለሰም ነው። ይሄን መጠየቅ ወንጀል ነው። ኢትዮጵያ ሆኖ አንድ ጥያቄ ለሚጠይቅ ምን ይደረጋል? ወዲያው እስር ቤት ነው የሚገባው። አንድ ጥያቄ መንግስትን ወይም ምንን መተቸትም መቃወምም አችልም ኢትዮጵያ ውስጥ ሆነ። ለዚህ ነው አሜሪካን ያለው አውሮፓ ያለው በነፃነት ሀሳባቸውን የተነገራቸውን በግልጽ ቋንቋ የሚናገሩት። ስለዚህ እንዳንተ አይነቱ አሸርጋጅ እጅግ አድርጎ ያሳዝነኛል። በጣም ነው የሚያሳፍረው እና ብታስተውል ጥሩ ነው ለማለት ነው። ስለዚህ በማስተዋል ተናገር። እንደዚህ አይነት እቃ የሚጫወት ተራ ሰዎች የሚያመጡት ሀሳብ በጣም አይመቸኝም። ስለዚህ አስተካክለው። አመሰግናለሁ። እንግዲህ ሀገሪቱ ስንት የሚፈታ ችግርና አጀንዳ ባለባት ሀገር ላይ እንዲህ አይነት ይቀበራሉ አይቀበሩም፣ አያገባችሁም ያገባችኋል የሚል አጀንዳም ደግሞ በርካታ ሕዝብ ያለበትን የዲያስፖራውን ማህበረሰብ በዚህ ልክ መናገር እንግዲህ ለዲያስፖራው እንዲህ አይነት ክብር ካለ ለሌላው ኢትዮጵያ ውስጥ ላለው ሕዝብ ወይም ደግሞ ምንም አይነት ለኢኮኖሚው ላይ አስተዋጽኦ የሚያደርግ ኢትዮጵያዊ ወይም ስራ አጥተን ብለው በተለያየ መንገድ ላለ ኢትዮጵያዊ የምትሰጡት ክብርና ያላችሁ ግምት ምን ያህል እንደሆነ ታውቋል ማለት ነው። በዳንኤል ክብረት አማካኝነት እኔ በእውነት በጣም ጠቅላይ ሚኒስትሩ እንዲህ አይነት አማካሪ መኖሩ እጅግ በጣም አሳዝኖናል። ያው ዳንኤል ማን እንደሆነ እናውቃለን። ከዚህ በፊት የነበረበትን
ከፍታ ወርዶ የተፈጠፈጠ እጅግ በጣም ከህዝብ የወጣ ከህዝብ ልብ የተጣለ አክንተፍ ተብሎ የተተፋ ሰው እንደሆነ የሚታወቅ ነው። እንግዲህ እሱ ወደ አሜሪካ ጉዞ በረራ እንዲያደርግ ግድ ላይ ይመስለኛል ነው መረጃ እንደዛ ሚል አይቻለሁኝ። ዞሮ ዞሮ በዛ የሚባል በዚህ ይሄ እንደ አጀንዳ መምጣቱ እጅግ በጣም ያሳዝነናል በእውነት። እናንተ ሀሳባችሁ ምን ይመስላል? እስኪ ኮሜንት ላይ ሀሳባችሁን አጋሩ።